የማስጠንቀቂያው ሳይረን ጩኸት የቴል አቪቭን የጸደይ ምሽት አየር በድንገት ቀደደው። ፀሐይ ወደ መጥለቂያው አስታዘነብል የእስራኤላውያን የፋሲካ በዓል መግቢያ በሰላማዊ ጸሎት ፋንታ በሰማይ ላይ በሚተራመሱ የብረት ነበልባሎችና በሚሳኤሎች ንዝረት ተተካ። ይህ ተራ ግጭት አልነበረም፣ ዓለምን በድንጋጤ ያቆመ መካከለኛው ምስራቅን የጦርነት አውድማ ያደረገና የዓለምን ኢኮኖሚ የደም ስር የዘጋ የአንድ ወር ሙሉ አስፈሪ ጦርነት እንጂ። የዩናይትድ ስቴትስና የእስራኤል የጋራ ጦር ከኢራንና ከቀጠናው አጋሮች ጋር የገቡት ይህ የሞት ሽረት ትንቅንቅ በየደቂቃው የሰውን ሕይወት እየቀጠፈ የጦር ግንባሮችን እያሰፋና የዓለምን ኃይል ገበያ እያናወጠ ወደማይታወቅና እጅግ አደገኛ ወደሆነ ምዕራፍ ተሸጋግሯል። ከዋሽንግተን ዲሲ ከዋይት ሃውስ ግዙፍ ግድግዳዎች ጀርባ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የዓለምን ትኩረት የሳበ አስፈሪ ማስጠንቀቂያ ያስተጋቡ። ፊታቸው ላይ የጦርነት አዛዥነት፣ ቁርጠኝነት ይነበባል። ቃላቶቻቸው ግን የበርካቶችን ልብ የሚያሸብሩ ነበሩ። ከቴሄራን ጋር ምንም አይነት ስምምነት ላይ መድረስ ካልተቻለ የኢራን የኃይል ማመንጫዎችንና የሲቪል መሰረተ ልማቶች ላይ እጅግ ከባድና አውዳሚ ጥቃት እንደሚፈጽሙ ዛቱ። ትራምፕ ድካም ለሚነበብበት የአሜሪካ ሕዝብ ተስፋ ለመስጠት በሚመስል መልኩ ከየካቲት 28 ጀምሮ ሲካሄድ የቆየው ይህ ወታደራዊ ዘመቻ ወደ ማብቂያው እየተቃረበ መሆኑን ተናገሩ። ባስመዘገብነው አስደናቂ እድገት የተነሳ የአሜሪካ ወታደራዊ ግንቦች በአጭር ጊዜ ውስጥ ለማጠናቀቅ ትክክለኛው መንገድ ላይ እንገኛለን ሲሉ በልበ ሙሉነት አወጁ። ነገር ግን ይህ የተስፋ ቃል ወዲያውኑ ወደ አስፈሪ ዛቻ ተቀየረ። የጦርነቱ ዋና ስትራቴጂካዊ ግቦች እየተጠናቀቁ መሆናቸውን ቢገልጹም በመጪዎቹ 2 እና 3 ሳምንታት ውስጥ ኢራንን ወደሚገባት የድንጋይ ዘመን እንደሚመልሷት አስጠንቅቀዋል። ይህ ቃል በዲፕሎማቶች ጆሮ እንደ ነጎድጓድ ያስተጋባ፣ በወታደራዊ ባለስልጣናት ዘንድ ደግሞ የከፋ ጥቃት መቃረቡን ያበሰረ ነበር። ይሁን እንጂ የትራምፕ ዛቻ አየር ላይ ያስተጋባ ባለበት በዚያ ቅጽበት የኢራን ምላሽ በቃላት ሳይሆን በተግባር በሰማይ ላይ በሚንሸራሸሩ ሚሳኤሎች ተገለጸ። ፕሬዝዳንቱ ንግግራቸውን ባጠናቀቁ በ6 ሰዓታት ውስጥ ብቻ እስራኤል 4 ጊዜ በኢራን ሚሳኤሎች መደብደቧን የእስራኤል ጦር አስታወቀ። ቴሄራን የዋሽንግተን የተኩስ አቁም ጥያቄዎችን ከመጠን ያለፈና ከምክንያታዊነት የራቁ ስትል ሙሉ በሙሉ ውድቅ አድርገዋለች። ምንም እንኳን በፓኪስታን በኩል አደራዳሪዎች መልእክቶቻቸውን እያመላለሱ መሆናቸው ቢነገርም የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባቃይ ከዩናይትድ ስቴትስ ጋር ምንም አይነት ቀጥተኛ ድርድር እንደሌለ አጽንኦት ሰጥተው ተናግረዋል። የዚህ ጦርነት መነሻ የሆነው የአሜሪካና የእስራኤል ጥምር ጥቃት በኢራን ታሪክ ውስጥ ትልቅ ክፍተት ጥሎ አልፏል። የእስላማዊቷ ሪፐብሊክ የበላይ መሪ አያቶላ አሊ ሐማናይን ጨምሮ ከፍተኛ የጦርና የመንግስት ባለስልጣናት በዚህ ጥቃት ህይወታቸውን አጥተዋል። አሁን አባታቸውን ተክተው ወደ ስልጣን የመጡት የሃይመኒ ልጅ ሀገሪቱን በከፍተኛ ውጥረት ውስጥ እየመሯት ይገኛሉ። ትራምፕ ይህንን አዲስ አመራር ከቀድሞ ያነሰ አክራሪና ይበልጥ ምክንያታዊ በማለት ቢገልጹትም በምድር ላይ ያለው እውነታ ግን የተለየ ነው። በቴሄራን ጎዳናዎች ላይ በእስራኤል ጥቃት የተገደሉትን የጥበቃ ኃይሎች የባህር ኃይል አዛዥ አስክሬን ለመሸኘት የወጡ በብዙ ሺዎች የሚቆጠሩ መንግስትን የሚደግፉ ዜጎች ቁጣቸውንና ጽናታቸውን በአደባባይ አሳይተዋል። የ57 ዓመቱ ጦረኛ ሙሳ ኖርዚ በቁርጠኝነት ይህ ጦር 1 ወር ሞላው፣ ምንም ያህል ጊዜ ቢፈጅ ትግላችንን እንቀጥላለን፣ እስከ መጨረሻው እንፋለማለን በማለት የብዙዎችን ስሜት አንጸባርቀዋል። በሌላ በኩል ግን ከጥር ወር ጀምሮ በኢኮኖሚ ችግሮች ምክንያት መንግስትን ሲቃወሙ የነበሩትና አሁንም በድብቅ የፖለቲካ ለውጥ በሚናፍቁት የኢራን ዜጎች ዘንድ ያለው ስሜት የተለየ ነው። ትራምፕ ድጋፍ ያደርጉልናል ብለው ተስፋ አድርገው የነበሩ ብዙዎች አሁን ተስፋ ቆርጠዋል። ማንነቷ እንዳይገለጽ የጠየቀች አንዲት በ30ዎቹ ዕድሜ ውስጥ የምትገኝ ኢራናዊት እሱ ወይንም ትራምፕ ኢራናውያንን ከዳ ስትል በምሬት ተናግራለች። የመንግስት ለውጥ ይመጣል የሚለው ተስፋዋ ቢሟጠጥም ነጻነት ቢሰጡን በዚህ መኖር እንችል ነበር ስትል በጦርነት ከተራከመች ሀገር ውስጥ የምትሰማ የሰላምና የነጻነት ጩኸትን አሰምታለች። የጦርነት ማዕበል ግን በኢራንና በእስራኤል ድንበር ብቻ አልተገታም። ወደ ደቡባዊ ሊባኖስም ስንጓዝ የጥፋቱ መጠን ይበልጥ አሰቃቂ ሆኗል። ከማርች 2 ጀምሮ በእስራኤላውያንና በኢራን የሚደገፈው ሄዝቦላህ መካከል በፈነዳው ጦርነት እስካሁን ከ1300 በላይ የሊባኖስ ዜጎች ህይወታቸውን አጥተዋል። ሰማዩ በጭስ ተሸፍኗል። ከተሞች ፈርሰዋል። እስራኤል በቤሩት በፈጸመችው ከባድ የአየር ጥቃት የሄዝቦላን ከፍተኛ አዛዥና ሌሎች 7 ሰዎችን ከገደለች በኋላ ሄዝቦላ በበቀል ስሜት በሰሜናዊ እስራኤል ላይ የድሮንና የሮኬት ዝናቡን አዝንቧል። ድንበር ዘለሉ የሞት ልውውጥ አካባቢውን ወደ ምድር ሲኦልነት ቀይሮታል። ይህ በእንዲህ እንዳለ በዓለም አቀፉ የንግድና የነዳጅ መስመር ላይ የተደቀነው አደጋ የዓለምን መሪዎች እንቅልፍ ነስቷል። የዓለም የነዳጅ አቅርቦት 1/5ኛው የሚያልፍበት ስትራቴጂካዊ የሆርሙዝ ባህረ ሰላጤ በኢራን ተዘግቷል። የኢራን አብዮታዊ ዘብ ባህረ ሰላጤውን ለሀገሪቱ ጠላቶች ዝግ አድርጎ እንደሚቆይም ምሏል። የዚህ እርምጃ ውጤት በዓለም ገበያ ላይ ወዲያውኑም ታይቷል። የነዳጅ ዋጋ በከፍተኛ ፍጥነት አሻቅቧል። የብሬንት ድፍድፍ ነዳጅ ከ4 በመቶ በላይ ጨምሮ በርሜሉ ከ105 $በላይ ሲገባ የዌስት ቴክሳስ ኢንተርሚዲየት WTI ደግሞ የ3 በመቶ ጭማሪ አሳይቶ $103 ደርሷል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ትራምፕ ንግግር ከማድረጋቸው ሰዓታት በፊት ይህ ጦርነት በእርግጥ የአሜሪካን ሕዝብ ጥቅም የሚያስጠብቅ ነው ወይ ሲሉ ጠይቀዋል። ዋሽንግተንን በጦር ወንጀልና በእስራኤል ተጽዕኖ ስር ወድቃለች ሲሉም ከሰዋቸዋል። ትራምፕ በበኩላቸው ሀገራቱ የሆርሙዝን ባህረ ሰላጤ መልሰው ለመክፈት ድፍረት እንዳሳዩ ቢጠየቁም ብሪታንያ 35 ሀገራትን በማስተባበር ይህንን ቁልፍ የውሃ መስመር ለመክፈት የሚያስችሉ ዲፕሎማሲ
ዲፕሎማሲያዊና ፖለቲካዊ እርምጃዎችን ለመገምገም ስብሰባ ጠርታለች። የብሪታንያው ጠቅላይ ሚኒስትር ኪር ስታርመር የአሰሳ ነጻነትን ወደ ነበረበት ለመመለስ እንደሚሰሩ ቃል ገብተዋል። የጦርነት መዘዝ በመካከለኛው ምስራቅ ብቻ ሳይሆን በዋሽንግተን የፖለቲካ ኮሪደሮች ውስጥም ከፍተኛ መናወጥን ፈጥሯል። የቀድሞው የአሜሪካ ብሔራዊ ደህንነት ባለስልጣን ጆ ኬንት ፕሬዝዳንት ትራምፕ በኢራን ላይ የከፈቱት ጦርነት በአስቸኳይ እንዲያቆሙ በአደባባይ ጠይቀዋል። ኬንት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ዩናይትድ ስቴትስን የረጅም ጊዜ የጦርነት አረንቋ ውስጥ ከመግባት መቆጠብ እንዳለባት አስጠንቅቀው የአሜሪካውያን ሕይወት አደጋ ላይ መውደቅ ያለበት ሀገሪቱን በቀጥታ ለመከላከል ሲባል ብቻ መሆን አለበት ብለዋል። ኬንት ዋሽንግተንና እስራኤልን ፍጹም የተለያዩ ስትራቴጂካዊ ግቦች እንዳሏቸው በማጋለጥ መጨረሻው ለማይታወቅ ጦርነት ቃል መግባት አደገኛ መሆኑን አብራርተዋል። በዚህም ኬንት በጦርነቱ ምክንያት ስልጣናቸውን የለቀቁ የመጀመሪያው ከፍተኛ የአሜሪካ ባለስልጣን በመሆን ታሪክ መዝግበዋል። ውጥረቱ ከባህረ ሰላጤው እስከ ሌቬንት ከዋሽንግተን እስከ ቴሄራን ብቻ የተገደበ አይደለም። የጦርነት የሞት ጥላ በኢራቅ አየር ላይ ማጥልቷል። በባግዳድ የሚገኘው የዩናይትድ ስቴትስ ኤምባሲ ለዜጎች እጅግ አሳሳቢና አስቸኳይ ማስጠንቀቂያ አስተላልፏል። ከኢራን ጋር ግንኙነት ያላቸው ታጣቂ ቡድኖች በሚቀጥሉት 24 እና 48 ሰዓታት ውስጥ በማዕከላዊ ባግዳድ ጥቃት ሊፈጽሙ እንደሚችሉ በማሳወቅ አሜሪካውያን በአፋጣኝ ከኢራቅ እንዲወጡ አሳስቧል። ኤምባሲው ባወጣው የደህንነት ማስጠንቀቂያ ቀጠናዊ ውጥረቱ እየተባባሰ በመምጣቱ የደህንነት ስጋቱ እጅግ ከፍተኛ ደረጃ ላይ መድረሱን አስታውቋል። ሚሊሻዎች ከዚህ ቀደም ከአሜሪካ ጋር ግንኙነት ባላቸው ተቋማትና በባግዳድ የዲፕሎማቲክ ዞኖች ላይ ያደረጓቸውን ጥቃቶች ተጠናክረው መቀጠላቸው የቀጠናውን ፍንዳታ ይበልጥ አቀጣጥሎታል። በዚህ ሁሉ ምስቅልቅል ውስጥ ትራምፕ ለቀጠናው አጋሮቻቸው ማረጋገጫ ለመስጠት ሞክረዋል። እስራኤልን፣ ሳውዲ አረቢያን፣ ኳታርን፣ የተባበሩት አረብ ኤሚሬቶችን፣ ኩዌትንና ባህሬንን ሁሉንም በኢራን የድሮንና የሚሳኤል ጥቃቶች ስጋት ውስጥ የወደቁትን ዋሽንግተን ከማንኛውም ጥቃት እንደምትጠብቃቸው ቃል ገብተዋል። ዩናይትድ ስቴትስ በምንም መንገድ እንዲጎዱ ወይንም እንዲወድቁ አትፈቅድም ሲሉም አረጋግጠዋል። ሆኖም ይህ የጥበቃ ቃል በተግባር ሲፈተን ታይቷል። የተባበሩት አረብ ኤሚሬቶች የአየር መከላከያ ስርዓት አሁንም በሚሳኤልና በድሮን ጥቃቶች ላይ ምላሽ እየሰጠ መሆኑንም አስታውቃለች። የኢራን አብዮታዊ ዘብ በበኩሉ በኳታር በባህር ዳርቻ አቅራቢያ የእስራኤል ነው ያለውን የነዳጅ ጫኝ መርከብ መምታቱን አረጋግጧል። የብሪታንያው የባህር ኃይል ደህንነት ኤጀንሲ መርከቡ ጉዳት ቢደርስበትም የሰው ሕይወት አለማለፉን ዘግቧል። ይህ የአንድ ወር ሙሉ ጦርነት መካከለኛው ምስራቅን ብቻ ሳይሆን መላውን ዓለም በስጋት ውስጥ ዘፍቆታል። ሚሳኤሎች አሁንም ሰማዩን እየሰነጠቁ ነው። የሆርሙዝ ባህረ ሰላጤ በጦር መርከቦች ታግቷል። የነዳጅ ዋጋ ሰማይ ነክቷል። የዓለም መሪዎች በስብሰባና በዛቻ መካከል ይዋልላሉ። ንጹሃን ዜጎች በየስርቻው የቦምብ ድምፅን እየተሸሸጉ ነው። ጦርነቱ መቼና እንዴት እንደሚያበቃ ማንም አያውቅም። ነገር ግን እርግጥ ነው ዩናይትድ ስቴትስ፣ እስራኤልና ኢራን የገቡት ይህ የሞት ሽረት ትግል የዓለምን ታሪክ ወደ አዲስና እጅግ አስፈሪ መተንበይ ወደማይቻል ጨለማ ምዕራፍ እያመራው ይገኛል። በቴል አቪቭ ሰማይ ላይ የሚጮኸው ሳይረን፣ በባግዳድ የሚደበደቡትን ታጣቂዎች፣ በቤሩት የሚነደውን እሳትና በሆርሙዝ የቆሙት መርከቦች ሁሉም የሚያስተጋቡት አንድ መልእክት ብቻ ነው። ጦርነቱ ገና አላበቃም። ጫፍ ለጫፍ በተወጠረው በዚህ ዓለም ክፍል የነገው ቀን ምን ይዞ እንደሚመጣ የሚያውቀው የጦርነት ሜዳውና የታሪክ አጋጣሚው ብቻ ነው። የጦርነት አውድማው ከምድር ባህርና ከአየር አልፎ ወደ አእምሮና ዲፕሎማሲያዊ ፍልሚያ ተሸጋግሯል። የቦምብና የሚሳኤል ድምፅ ዓለምን እያደነቆረ ባለበት በዚህ አሳሳቢ የውጥረት ሰዓት ከቴሄራን የተተኮሰው አዲስ የጦር መሳሪያ ከብረት የተሰራ አልነበረም። ይልቁንም በጥልቅ ፖለቲካዊ ስሌት የተጻፈና በቀጥታ የአሜሪካን ሕዝብ ልብ ለማንኳኳት ያለመ ኃይለኛ ደብዳቤ እንጂ። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ከዋሽንግተን የፖለቲካ ሊቃን በላይ አልፈው ድምጻቸውን በቀጥታ ለተራዊ አሜሪካ ዜጋ አሰሙ። ጥያቄያቸው አንድና ግልጽ ነበር። በመካከለኛው ምስራቅ እየተካሄደ ያለው ይህ ደም አፋሳሽ ግጭት በእርግጥ የዶናልድ ትራምፕን አሜሪካን እናስቀድም አሜሪካን ፈርስት ፖሊሲ በተግባር የሚያሳይ ነውን? የካቲት 28 ቀን በአሜሪካና በእስራኤል ጥምር ኃይሎች በኢራን ላይ የተከፈተው ድንገተኛና ከባድ ጥቃት መላውን የመካከለኛው ምስራቅ ቀጠና ወደማያባራ ጦርነት አረንቋ ውስጥ ከቶታል። ግጭቱ በሁለቱ ሀገራት ድንበር ብቻ ተወስኖ አልቀረም። እንደ ሱናሚ ማዕበል በመላው ዓለም ተሰራጭቶ ዓለም አቀፉን የኢኮኖሚ ስርዓት ከስሩ እያናወጠ ይገኛል። ጦርነቱ አንድ ወር ካስቆጠረ በኋላ ፕሬዝዳንት ዶናልድ ትራምፕ ሮብ ዕለት ባደረጉት ንግግር የኢራን ፕሬዝዳንት ማሱድ ፔዜሽኪያን የተኩስ አቁም ስምምነቱን እየፈለጉ መሆናቸውን በድፍረት ተናግረው ነበር። ነገር ግን ይህ የትራምፕ ንግግር አየር ላይ እንዳለ ቴሄራን ይህንን ሐሳብ እንደማታውቀውና ፍጹም ከእውነት የራቀ መሆኑን በማሳወቅ በፍጥነት አስተባብላለች። ትራምፕ በቴሌቪዥን መስኮት ቀርበው በከፍተኛ ጉጉት ሲጠበቅ የነበረው የብሔራዊ ንግግር ለአሜሪካ ሕዝብ ከማድረጋቸው ጥቂት ሰዓታት በፊት ፕሬዝዳንት ፔዜሽኪያን በይፋዊ ድረገጻቸው ላይ አንድ ክፍት ደብዳቤ አሳተሙ። ይህ ደብዳቤ እንደ ጦር ሜዳ ስልት የታሰበበትና የዋሽንግተን የሞራል ልዕልናን የሚፈታተን ነበር። ፔዜሽኪያን በደብዳቤያቸው የኢራንን ወሳኝና መሰረታዊ መዋቅሮች፣ የኃይል ማመንጫዎችና የኢንዱስትሪ ተቋማትን ጨምሮ ማጥቃት ማለት በቀጥታ የኢራንን ንጹሃን ሕዝብ ኢላማ ማድረግ ማለት ነው ሲሉ አሜሪካን በከባድ የጦር ወንጀል ከሰዋል። እነዚህ መሰረተ ልማቶች የወታደር ካምፖች ሳይሆኑ የሚሊዮኖች ሕይወት የተመሰረተባቸው የዕለት ተዕለት የህልውና ምንጮች መሆናቸውን በማስገንዘብ የጥቃቱን አሰቃቂነት አጋለጡ። በዚህ የቃላት ጦርነት ውስጥ ፔዜሽኪያን ድምጻቸውን ከፍ በማድረግ እንዲህ ያሉ ድርጊቶች የጦር ወንጀል ከመሆናቸው ባሻገር መዘዛቸው ከኢራን ድንበር እጅግ የራቀና ሰፊ ነው ሲሉ አስጠነቀቁ። አሜሪካ እየፈጸመችው ያለው ጥቃት የኢራንን ህንጻዎች ብቻ ሳይሆን የቀጠናውን ሰላም እያፈረሰ መሆኑንም ተናገሩ። ጥቃቶቹ አለመረጋጋትን ይዘራሉ፣ ሰብአዊና ኢኮኖሚያዊ ቀውሶችንም ወደማይገመት ደረጃ ያሳድጋሉ፣ እንዲሁም ለበርካታ ዓመታት የማይጠፉ የቂምና የጥላቻ ዘርን ይተክላሉ በማለት የረጅም ጊዜ ጥፋት አድማስን አመላከቱ።
ጦርነቱ ዛሬ ቢያበቃ እንኳን በንጹሃን ልብ ውስጥ የተተከለው የጥላቻ ፍሬ ለትውልዶች እንደሚዘልቅ አስረግጠው ተናገሩ። የአሜሪካን ሕዝብ ቀጥታ በመመልከት ፔዜሽኪያን አንድ ወሳኝና ልብ ሰባሪ ጥያቄ ሰነዘሩ። በእርግጥ ይህ ጦርነት የትኛውን የአሜሪካ ሕዝብ ጥቅም ነው ከልብ እያስጠበቀ ያለው? ይህ ጥያቄ በአሜሪካ የፖለቲካ ክበቦች ውስጥ ትልቅ ማዕበል መፍጠሩ አልቀረም። ጦርነቱ ለሁለቱም ወገኖች እጅግ ውድና አውዳሚ መሆኑን የገለጹት ፔዜሽኪያን ይህንን ያህል የሰው ሕይወት የሚያጠፋና ቢሊዮኖችን የሚያወድም ጥቃት ለመክፈት ኢራን በአሜሪካ ላይ ያደረሰችው አንድም ተጨባጭና ቀጥተኛ ስጋት አለመኖሩን አስገነዘቡ። ታዲያ ለምን ፕሬዝዳንቱ የዚህን ጥያቄ መልስ በእስራኤል ላይ አላሳኩትም? ዋሽንግተን ወደዚህ አውዳሚ ጦርነት የገባችው የራሷን ሕዝብ ጥቅም ለማስከበር ሳይሆን በእስራኤል አገዛዝ ተጽዕኖ ስር ወድቃ ተዘውራና የእስራኤል ተኪ ወይንም ፕሮክሲ በመሆን ነው ሲሉ የትራምፕን አስተዳደር ክፉኛ ወቅሰዋል። ዛሬ በአሜሪካ መንግስት ቅድሚያ ከሚሰጣቸው ጉዳዮች ውስጥ አሜሪካን እናስቀድም የሚለው መርህ በእውነት ይገኛሉ ሲሉ ፔዜሽኪያን የትራምፕን ዋነኛ የፖለቲካ መፈክር መዘው መሞገታቸውን ቀጠሉ። ይህ ጦርነት የሚያገለግለው የውጭ ኃይሎችን እንጂ የአሜሪካን ዜጋ አለመሆኑን ለማሳመንም ሞከሩ። ሆኖም ምንም እንኳን የሀገራቱ መንግስታት በከባድ የጥል አረንቋ ውስጥ ቢገቡም ፔዜሽኪያን በተደጋጋሚ የውጭ ጣልቃ ገብነቶችና ጫናዎች ውስጥም ሆነው ተራው የአሜሪካ ህዝብ የኢራን ጠላት አይደለም በማለት በሁለቱ ሀገራትና ህዝቦች መካከል ያለው ልዩነት አስምረውበታል። ይህ የኢራኑ ፕሬዝዳንት ክፍት ደብዳቤ ወደ አሜሪካውያን እጅ የደረሰው ዶናልድ ትራምፕ እጅግ ፈታኝ በሆነ የፖለቲካ ማዕበል ውስጥ ሆነው ለሀገሪቱ ህዝብ ንግግር ለማድረግ በዝግጅት ላይ ባሉበት ወሳኝ ሰዓት ነበር። ጦርነቱ የተራዘመ በሄደ ቁጥር የትራምፕ ህዝብ ድጋፍ አፕሩቫል ሬቲንግ በፍጥነት እያሽቆለቀለ መጥቷል። የአሜሪካ ኢኮኖሚ በነዳጅ ዋጋ ንረት ምክንያት በከፍተኛ ፍርሃትና መንቀጥቀጥ ውስጥም ወድቋል። ከዚህ በላይ የዲፕሎማሲው መስመር ሙሉ በሙሉ ተቋርጦ ዓለም አቀፉ ማህበረሰብ ዩናይትድ ስቴትስን በጥርጣሬ አይን ማየት ጀምሯል። ትራምፕ በዚህ ሁሉ ምስቅልቅል ውስጥ ሆነው የድካም ስሜት ለሚታይበትና ጦርነት ላንገሸገሸው የአሜሪካ ህዝብ ተስፋ ለመስጠት ቴሌቪዥን ላይ ቀረቡ። ይሁን እንጂ ፕሬዝዳንት ትራምፕ ሮብለት ባደረጉት ንግግር የሰጡት ቅድመ ሁኔታ ቀውሱን ከማርገብ ይልቅ ይበልጥ አባባሰው። ትራምፕ የተኩስ አቁም ስምምነትን ለማሰብ እንኳን ኢራን በመጀመሪያ የዘጋችውን የሆርሙዝ ባህረ ሰላጤ መልሳ ክፍት ማድረግ አለባት ሲሉ ግትር አቋማቸውን አንጸባረቁ። ሆርሙዝ የዓለም የነዳጅ አቅርቦት ዋነኛ ደም ስር በቴህራን ቁጥጥር ስር ውሎ ሙሉ በሙሉ መዘጋቱ በዓለም ኢኮኖሚ ላይ ቃላት ሊገልጹት የማይችሉት ድንጋጤና ነውጥ ፈጥሯል። ፋብሪካዎች የኃይል እጥረት አጋጥሟቸዋል። የትራንስፖርት ዋጋ ሰማይ ነክቷል። የዓለም ገበያ በማያባራ ዋጋ ግሽበት እየተመታ ነው። ኢራን ይህንን ስትራቴጂካዊ የውሃ መስመር እንደ ዋነኛ የመደራደሪያ ካርድና የጦር መሳሪያ እየተጠቀመችበት ትገኛለች። አሁን ዓለም በሁለት ግትር አቋሞች መካከል ተቀርቅራለች። በአንድ በኩል ትራምፕ ባህረ ሰላጤው ካልተከፈተ ቦምብ ማዝነቤን አልተውም እያሉ ነው። በሌላ በኩል ኢራን ጥቃቱ ካልቆመ ባህረ ሰላጤውን አልከፍትም በሚል የሞት ሽረት አቋም ላይ ትገኛለች። የፔዜሽኪያን ኃይለኛ ደብዳቤና የትራምፕ የማያወላውል ማስጠንቀቂያ ይህ ግጭት በቅርብ ጊዜ ውስጥ መፍትሄ እንደማያገኝ ቁልጭ አድርገው አሳይተዋል። ጦርነቱ ከጠመንጃ ፈሙዝ አልፎ በቃላት በኢኮኖሚ ማዕቀብና በዓለም አቀፍ የንግድ መስመሮች መዘጋት ሲቀጥል ተራው የዓለም ዜጋ ግን የዚህን የሀያላን ፍልሚያ ከባድ ዋጋ በየዕለቱ እየከፈለ ይገኛል። ጀብዱ፣ ሴራውና ያልተጠበቀ የፖለቲካ ቼዝ ጨዋታ አሁንም እንደቀጠለ ነው። መጪው ጊዜ ምን ይዞ እንደሚመጣ በውል ባይታወቅም ውጥረቱ ግን በየሰከንዱ እያሻቀበ ወደማይታወቅ ጥልቅ አዘቅት ውስጥ ዓለምን እየገፋት ነው።